እዛ ዛፍ ላይ ቅርፊት ነው ያለው፣ የተለየ ነገር የለም። ስላየ ነው ማለት ነው። እኛም እያየነው ነው። ምንም ቅርፊት ነው ያለው። አንደኛ ይሄ ነው። በታሪካዊቷ የደንቢያ እምብርት በሆነችው ቆላ ድባ ከተማ ታኅሳስ 22 ቀን 2018 ዓ.ም ልዩ መንፈሳዊ መገለጥ መከሰቱን ተከትሎ በሺዎች የሚቆጠሩ ምዕመናን ወደ ስፍራው በመትመም ላይ ይገኛሉ ሲል የቆላ ድባ ከተማ ኮሚዩኒኬሽን በገጹ አስፍሯል። ከ1984 ዓ.ም ጀምሮ የደንቢያ አጥቢያ አብያተ ክርስቲያናት ማዕከል ሆኖ ሲያገለግል በቆየው በቆላ ድባ ከተማ ቤተ ክህነት ግቢ ውስጥ የእመቤታችን ቅድስት ኪዳነ ምሕረት ምስል በዋርካ ዛፍ ላይ መገለጡ ታላቅ ሃይማኖታዊ መነቃቃትን ፈጥሯል ብሏል። የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መላከ ስብሐት ጥላሁን ቀናው እንደገለጹት ይህ መገለጥ የታየው ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 ነው። በመጀመሪያ በዋርካው ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን በነጋታው በስፍራው ላይ ድንቅ የሆነ ጸበል መፍለቁን አረጋግጠዋል ብሏል። የታዩ ድንቅ ታምራትና የፈውስ ምስክርነቶችን በተመለከተ ሊቀ ካህናቱ አክለው እንደገለጹት ከቦታው በፈለቀው ጸበልና እምነት በርካታ ድንቅ ታምራት እየተከናወኑ ይገኛሉ ያሉ ሲሆን እስካሁን ባለው መረጃ ዓይናቸው ማየት ተስኗቸው የነበሩ ግለሰቦች በጸበሉ ተጠምቀውና በእምነቱ ተቀብተው ማየት ችሏል። ለረጅም ጊዜ በአካል ጉዳት ወይም ሽባነት ምክንያት አልጋ ላይ የነበሩና በቃሬዛ ተሸክመው የመጡ ሕመምተኞች በፈጣሪ ኃይል ተፈውሰው ቃሬዛቸውን ተሸክመው በእግራቸው ተራምደዋል። በሺዎች የሚቆጠሩ አማኞችን በቦታው በመገኘት የዚህ በረከት ተሳታፊ መሆናቸውንና ፈውስ ማግኘታቸውን ምስክሮች ናቸው ያሉ ሲሆን መላከ ስብሐት ጥላሁን ቀናው እንደገለጹት ይህ ቦታ የፈውስና የሰላም ማዕከል ሆኖ እንዲቀጥል ሰፊ ዝግጅት እየተደረገ ነው ብለዋል። ከሀገር ውስጥም ሆነ ከሀገር ውጭ ያሉ ምዕመናን መጥተው እንዲፈወሱና በረከት እንዲያገኙ ቦታውን የማስከበርና የማልማት ሥራ በቅድሚያ ይከናወናል ብለዋል። ይህ ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና የመሠረተ ልማት ዝግጅቶች እንዲሟሉለት የቤተ ክህነት ጽሕፈት ቤቱ ከመንግሥት የሥራ ኃላፊዎች ጋር በቅንጅት እንደሚሠራ አስታውቋል። በተለይም የግቢውን ደህንነት ለማስጠበቅና የጸበል ቦታውን ለምዕመናን ምቹ ለማድረግ ቅድሚያ ተሰጥቶት ይሰራል ብለዋል። ይህ በቆላ ድባ ከተማ የተከሰተው ድንቅ መገለጥ ለከተማዋ መንፈሳዊ ገጽታ ብቻ ሳይሆን ለሃይማኖታዊ ቱሪዝምም ትልቅ ፋይዳ እንዳለው ይታመናል። በመሆኑም ወደ ስፍራ የሚመጡ ምዕመናን አስፈላጊውን ጥንቃቄ እንዲያደርጉ የበረከቱ ተሳታፊ እንዲሆኑም ጥሪ እናስተላልፋለን። ድንቅ ለሆነው ፈጣሪ ምስጋና ይሁን ሲል ቆላ ድባ ከተማ ኮሚዩኒኬሽን በገጹ አስፍሯል። ከዚህ ተቃራኒ ሐሳቦችም ተሰምቷል። ይልቁንም በቦታው ተአምር ታየ መባሉን ሳይሆን ተአምር ታየ ሲባል ግር የማለት ዝንባሌያችን ላይ ብዙዎች አስተያየት ሰጥተዋል። እናንተ አዲሱን ቻሌንጅ አሁን ገና አይደለ እንዲያየሁት ቆላ ድባ ወይ ደግሞ ቆላ ድባ ወይ ቆላ ድባ ብቻ ስሙ ማተራ አያረግም። ግን ምን ተባለ? እዛ አካባቢ እንግዲህ መንገድ እየተሰራ ነው። እንደተለመደው የኮሪደር ልማት ሊሆን ይችላል። የሆነ ትልቅ ዛፍ ተገኘ ተባለ። ከዛ ያንን ትልቅ ዛፍ ለመቁረጥ ሙከራ አደረጉ፣ አልቻሉም ተባለ። ማታ ላይ እዛ ዛፍ ውስጥ የእመቤታችን ምስል ታየ ተብሎ ተነገረ ማለት ነው። ከዛስ የታየው አሜን ይበል ምናምን። እኔ እንደዚህ አይነት ነገር ሳይ በጣም ነው መስቀው። እውነት አንደኛ እዛ ዛፍ ላይ ቅርፊት ነው ያለው፣ የተለየ ነገር የለም። ስላየ ነው ማለት ነው። እኛም እያየነው ነው። ምንም ቅርፊት ነው ያለው። አንደኛ ይሄ ነው። ሁለተኛ ደግሞ እንደዚህ ያለ ነገር መቼ እንደሚያበቃ አላውቅም። የሆነ ሰዓት የሆነ ገዳም ላይ ስሙን መጥቀስ ስለማልፈልግ ነው አሁን ምናልባት ተስተካክሎ ሊሆን ይችላል በሚል ማለት ነው 3 ሕፃናት ከገነት መጡ። እመቤታችን ነበረች ገነትን ያስጎበኘቻቸው። አሁን ለህሙማንን እየፈወሱ ነው ምናምን ተብሎ ህዝቤ እንዳለ ግር ብሎ ነበር ሄደው። አለፈበት፣ ተነቃባቸው ሸቀል እንደሆነ ማለት ነው። ከዛ ሌላ ቤተክርስቲያን ደግሞ ከሰማይ መስቀል ወረደ ተባለ። ህዝቡ ግር አለ ምናምን፣ እሱም ተፎገረ። እስከ መቼ ድረስ ነው እንደዚህ ሙድ መያዣ ምን ነው? በቃ አንተ ትክክለኛ ኦርቶዶክሳዊ መሆን ትፈልጋለህ? በጸሎት በርታ፣ ንስሐ ግባ፣ ቅዱስ ቁርባን ተቀበል፣ በክርስትና ተመላለስ። አለቀ። እንደዚህ ያለ አርቲ ቡርቲ ወሬ አትስማ። ቤተክርስቲያን ተአምር ናፋቂነትን አትቀበልም። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ካወገዛቸው ነገሮች መካከል አንዱ ተአምር ናፋቂነትን፣ ምልክት ፈላጊነትን ነው። እና እንደዚህ ያለ የጅላጅል ተአምራትን አታምጡ። በነገራችን ላይ እንደዚህ ያሉ ሰዎች እኔ እምነታቸውም ላይ ጥርጣሬ ያላቸው ይመስለኛል። አንድ ሰው እምነቱ ላይ ጥርጣሬ ካለው ያንን ጥርጣሬውን ለማጥፋት የተለያዩ ነገሮችን ይፈልጋል። እንደዛ ሊሆን ይችላል። እስኪ እዚህ ጋር አንድ ነገር ግልጥ ላድርግላችሁ። ብዙ ጊዜ ጸበልተኞች ናቸው ቻሌንጅ በተነሳ ቁጥር ከዚህም ወደዛ ምናምን የሚመላለሱት።
እና አንድ ነገር አስረግጬ ልናገር እግዚአብሔር ማንኛውንም ሰው ከማንኛውም ህመም ማዳን ይችላል ማለት ያንን ሰው በእርግጠኝነት ያድነዋል ማለት አይደለም ላያድነው ይችላል ላይፈቅድ ይችላል እናንተ ከዳው አልዓዛር በልጣችሁ ነው ዳው አልዓዛር እኮ በእግዚአብሔር ፊት የተወደደ ሆኖ እስኪሞትበት ቅጽበት ድረስ በቁስል ነበር የኖረው ውሾች ቁስሉን እየላሱለት ማለት ነው አልዳነም እናንተ ከሱ በልጣችሁ ነው ልክ እንደ 3 ደቂቃ ነው መሆን ያለባችሁ ምንድነው የሚሉት እነሱ እግዚአብሔር ያድነናል ባያድነንም እንኳን ለተቀረጸው ምስል አንሰግድም ባያድነንም እንኳን የሚለው ነገር የቀጸሉት ለምንድን ነው ላያድናቸው ስለሚችል ላይፈቅድ ስለሚችል ስለዚህ የግዴታ መዳን አለብኝ ብላችሁ አትመሩ በቃ የሆነ ገዳም ሄዳችሁ ከዛ ህመም ካልተፈወሳችሁ ያን ነገር በጸጋ ተቀበሉት በቃ እቻለም ተርላ ደስታ ብቻ አለባት ዓለም አይደለች የራሷ የሆኑ መከራ አለባት እናንተ የምትጋፈጡት የራሳችሁ መከራ አለ ያንን እንደዛ ብላችሁ አስቡት እና እንደዚህ ያለ መጃጃል ውስጥ አንግባ ለማለት እወዳለሁ በማህበራዊ ሚዲያም ላይ የተለያዩ ወንድምና እህቶች ሐሳባቸውን ሰጥተዋል በስፋት ከተሰራጩ ሐሳቦች መካከል አንደኛው እንዲህ ይላል ባለንበት ዘመን አይናችንን የሚስቡ ስሜታችንን የሚያናውጡና በየዛፉና በየዓለቱ ላይ የሚታዩ ተአምራትን ፍለጋ የምንባዝን ሆነናል በእርግጥ እግዚአብሔር በቅዱሳኑ ላይ ድንቅ ያደርጋል እመቤታችንም በፈለገችው መንገድ ልትገለጥ ትችላለች ነገር ግን ልብ ልንለው የሚገባ ትልቅ እውነት አለ ከተአምር በላይ ተአምር ዛሬ እዚህ ዛፍ ላይ ተገለጠች ተብሎ ከሚወራው በላይ እመቤታችን ቅድስት ድንግል ማርያም ዓለማትን በእጁ የያዘውን አምላክ በማህፀኗ ጸንሳ መውለዷ ትልቁና የማይመረመረው ተአምር ነው ከዚህ በላይ ምን ተአምር አለ ይህ ድንቅ ሥራ በየቀኑ በቅዳሴያችን ላይ የምናመሰግነው በሕይወታችን የምንኖረው እንጂ ፎቶ ለማንሳት የምንሮጥበት ትዕይንት አይደለም እመቤታችን በሕይወታችን የምታደርገው ብዙ ተአምር በዛፍ ላይ መታየት ብቻ አይደለም ትልቁ ተአምር የጎደለንን በልጇ ጸጋ ስትሞላልን በአማላጅነቷ ከፈጣሪ ስታገናኘን በጭንቃችን ጊዜ የልብ ሰላም ስትሰጠን ነው ይህንን ረቂቅና ሕያው ተአምር ለማየት ስጋዊ አይን ሳይሆን መንፈሳዊ ማስተዋልን ይጠይቃል ከስጋ ፈውስ ወደ ነፍስ ጤና ዛሬ ብዙዎቻችን ጠበል ፍለጋ እንረግጣለን አዲስ ጠበል ፈለቀ ሲባል መንጋ ሆነን እንተማመናለን ጠበል ይፈውሳል እግዚአብሔርም በጠበል ያድናል ነገር ግን የስጋ ፈውስ ብቻውን ፋይዳ የለውም የዋሁ ሕዝብ ወደ ንግድና ወደ ግርግር እየተመራ በስጋ ፈውስ ብቻ እንዳይወሰን መጠንቀቅ ይገባል የሚሉ ሐሳቦችና ሌሎችም በስፋት ተሰራጭተዋል በተለይም ከሰሞኑ ብዙ ተአምርና እጅግ ብዙ አሳፋሪ ጉዳዮች የተሰማባቸው የጉዞ ማህበራት ይህንንም ጉዳይ ጠልፈው እንዳይጠቀሙት ብዙዎች ስጋታቸውን አሰምተዋል በቦታው ላይ ከተሰሙ ተአምራት መካከል አንዱ እንዲህ ነው የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች አሁን ሁላችንም እንስማት እስኪ እንዴት ነበረ እህታችን እንዴት ነበረ እስኪ ንገሪኝ 13 አመቱ ነው አይኑ ማያየው እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ህክምና ወስጆ ነበር እሺ ዝም በሉ ወሰድኩት በኋላ ባህር ዳር ድረስ ወስጆአለሁ የአይኑ ብሌን ተጎድቷል ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ አንድ ወር በፊት ግን ባለቤቴ ስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተናል እሺ ብራንዲ ነው ያለ ነው ድምጽሽ ሞቃርዩ እሺ አሁን ግን ጧት መጣነ ወንድሜ ይዞት መጣ ጧት ይዘነው ገባነ በአልጋ ይዘን ገባነ ከዛ በመስቀሉ በመጽሐፉ ታሸ ምንም ነገር የለም ዝም ብለን ወደ ቤታችን ተመለስን እሺ ተቤታችን ተመልሰን ግን ያው እግዚአብሔር ይቅርባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ አሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም አሁን ወደ ሌላ ቄስ ገባው አዛው ሁለተኛ ቄስ ሲያሻሸው የአባቴ አይን በራ እልል በሉ እስኪ ይኸው ኪዳነ ምሕረት እናታችን
ምህረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምህረት ምህረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምህረት በቆላ ድባ ከተማ ታይታ ይኸው ዛሬ ምህረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምህረትን ታምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አርጋ አባቴ። እርግጥ የተቀመጥኩ ብዙ ሰዓት ነው። እሺ 13 ዓመት ነው የተቀመጥኩ። 13 ዓመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ጠበል የተጠቀምኩኝ። እሺ እኔ ተደብር ማለት ያቅተኝ። እስኪ አንዴ ልጆች ያመጣሉ፣ የኑሮ ጓደኛዬ ታመጣለች። ወደ 12 ዓመት አልፎናልኝ። ተቆረብነ ተሰገርን ወደ ጠበል ነው አንቺ እና ኪዳነ ምህረት ምህረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ።